የቪኒሺየስ ትራንስፈር የት ላይ ደረሰ የሚለውን ነገርና ፋብሪሲዮ ሮማኖ ስለዚህ ትራንስፈር ለምንድነው ምንም ነገር ያላወራው የሚለውን ነገር በዚህ ቪዲዮ ከቨር አደርግልሃለሁ። ቪኒሺየስ ጁኒየር እንዳነገርኳችሁ ዴቪድ ኦርንስቲን ባለፈው እኔ የዛሬ 2 ወር ያልኳችሁትን ባይዜ ምንም አልተቀየረም። ወሬ መወራት ተጀመረ እንጂ የዛሬ 2 ወር እኔ ያልኩትና አሁን ያለንበት ቦታ አንድ አይነት ነው። የዛሬ 2 ወር ምን አልኩኝ? አርሰናል ቪኒሺየስ ጁኒየርን ለማምጣት ሙሉ ለሙሉ አቅም አለው። ቪኒሺየስ ጁኒየር ኮንትራቱን ማያድስ ከሆነ አርሰናል ያመጣዋል አልኩኝ። የዛሬ 2 ወር ተቀለደብኝ። ከዛ በኋላ አርሰናል ዝግጁ እንደሆነና ደሞዙ ምናምን ለመክፈል ፈቃደኛ ነው። ሁሉም ነገር እኔ ባልኩት ነገር አለቀ ማለት ነው። አሁን የቀረው ምንድነው? ቪኒሺየስ ጁኒየር ሪያል ማድሪድ አያድስ ብቻ ማለት እና እኔ ከምሰማው መረጃዎች ደግሞ የሚያድስ አይመስለኝም። ምክንያቱም ሪያል ማድሪድ የሚጠይቀውን ነገር እንደማይሰጡት እየተናገሩ ነው ያሉት። ቴብል ላይ ያለውን ጠረጴዛ ላይ ያለውን ኮንትራት ጋሼ እሺ ታዛዥ ነኝ ብለህ ተፈርማለህ ወይ ደግሞ እንሸጣለን ነው እያሉ ያሉት። ይሄ ደግሞ አይሆንም ብዬ ገምታለሁ። ቪኒሺየስ ጁኒየር በጣም ጥጋበኛ ስለሆነ ጥጋቡ ደግሞ ለኛውን በዚህ ሰዓት ጠቀመን ማለት ተረዳኝ አይደለ? እዚች ጋር አንዴ እጅህን አሳይተህ ድርድር ላይ አንዴ እጅህን አሳይተህ ሌላኛው ሰው ያልሰማህም ካለ ማለት ወይ ተንበርክከህ ተሸንፈህ እሺ ማለት ነው ወይ ደግሞ ወካዌይ ማድረግ ነው ያለብህ። አርሰናልም ደግሞ ይሄንን ዋካዌይ እንደሚያደርግ ስለተማመነ በደንብ አድርጎ የሚያዋጣ ለማድሪድ መጫወት ምናምን ከሚለው ነገር ማይተናነስ በገንዘብ እንዲካስ አርጎ ነው ዲል ያቀረበለት። ስለዛ ሰኞ ድርድር ይኖራል ተብሏል። ድርድሩ ወሬ ተቋርጧል። ቪኒሺየስ ጁኒየር ወደ ትሬኒንግ ካምፕ አልመጣም። ሰኞ ወይ ማክሰኞ የቪኒሺየስ ጁኒየርን ግልጽ አቋም ስለምንሰማ እስከ ሐሙስ ድረስ የዚህ ትራንስፈር ጉዳይ ያበቃለታል ባይ ነኝ። ፋብሪሲዮ ሮማኖ ለምን አላወራም? ሁለት ምክንያት ነው ሊኖር የሚችለው። አንደኛው ምክንያት የማድሪድ ተከፋይ ስለሆነ የያን ዲዮማንዴን ትራንስፈር ካየህ ራሱ ላይፕዚግ ያልሸጠውን ተጫዋች ሂር ዊጎ አንደኛ ለመሆን ብሎ ሂር ዊጎ ብሎ ፖስተ የዛሬ ሳምንት እኔ ራሱ ተናግራለሁ። ያን ዲዮማንዴ ማድሪድ ገባ አልገባም? ሂር ዊጎ ማለት ምን ማለት ነው? አለቀ ማለት መሰለኝ። ገባ አይደለ? ግን ሳያልቅ እንደሚያልቅ እርግጠኛ ነኝ። አሁንም ራሱን ለመከላከል የሚጠቀመው አርጉመንት ነው። እንደሚያልቅ የተረጋገጠ ነገር ነው ብሎ ሂር ዊጎ ካለ በኋላ ያን ዲዮማንዴ እንደዚህ ያደረገ 15 ጊዜ ፖስት አድርጓል። ስለ ያን ዲዮማንዴ ስላለቀለት ጉዳይ ለምን አባቱ ነው የሚያወራው? ምክንያቱም ማድሪድን የሚጠቅም ነገር ፋብሪሲዮ ሮማኖን ይጠቅመዋል። እና ይሄን ትራንስፈር ጸጥ ብሎ ባለቀ ሰዓት መጀመሪያ መረጃ እሱ እንደገባለት ማድሪድ ሲለቀው ለቆታል። የእሱን ናሬቲቭ እንዲለቅለት ሂርዊጎን ከፋብሪሲዮ ሮማኖ እንጠብቀው ማለት ነው። ይሄ ሁላ ነገር ጸጥ ብሎ ማለት። ሁለተኛው ምክንያት ደግሞ ማን ነው? ጸጥ ካለ የሆነ የሚያውቀው ነገር አለ ማለት ነው። እኛ ማንላቀው እሱ የሚያውቀው ነገር አለ ማለት ነው። ይሄ ደግሞ ጥሩ ዜና ነው ብዬ አልገምትም። ይሄን አያርገው ገባ አይደለ? ሌላው እንዳለ ዘግቦ ፋብሪሲዮ ዝም ብሎ ባለቀ ሰዓት ቪኒሺየስ ጁኒየር ማድሪድ ቤት አደሰ የሚባል ዜና ከሰማሁኝ እሱ ልክ ነበር ማለት ነው። ገባ አይደለ? ግን ይሄ እንዳይሆን ደግሞ ትንሽ ኮንፊደንስ የሚሰጠኝ ምንድነው? ማድሪድ ለማንም ተጫዋች እጅ ሰጥቶ አያውቅም። ለቪኒሺየስ ጁኒየር ደግሞ እጅ ይሰጣል ብዬ አልገምትም። ስለዚህ ቪኒሺየስ ጁኒየር ለማስፈረም እርግጠኛ ነኝ ማድሪድ የሚፈልገውን መስጠት ይኖርበታል። ይሄንን ማድሪድ ደግሞ ካላደረገ ልጁኛ ጋር ገባ ማለት ማድሪድ እባክህን ይሄን ጥጋበኛ ተጫዋችማ አታስቆየው። እሺ የሊቬ ደጋፊዎች አንዶኒ ኢራዮላ ትራንስፈር ዊንዶ ላይ ለምን ቀዘቀዘ እና ለሚቀጥለው ዓመት ምን አይነት ችግሮች ሊፈጥሩበት ይችላሉ ነው። ምክንያቱም ላይፈጥሩበትም ስለሚችሉ ማለት በዚህ ቪዲዮ ይሄን ነገር በደንብ አድርገን እንገመግማለን። ኔክስት የማን ዩናይትድ ቪዲዮን እንሰራለን። ከዛ በኋላ ኮሜንት ላይ የምትፈልጉ ከሆነ ቢግ ሲክስን በሙሉ ትራንስፈር ዊንዶን ተመርኩዞ የሚቀጥለው ሲዝን ምን ሊመስል እንደሚችል በደንብ አድርገን ተነትንላችኋለን ማለት የሊቬ ደጋፊ ከሆንክ ይሄን ቪዲዮ በደንብ አድርጋ አዳምጥና ብዙ ጊዜ ፈጥናችሁ ኮሜንት አደርጋላችሁ። ቪዲዮውን አይተህ ኮሜንት አድርግ ወይ ደግሞ ስክሮል አድርግ። ገባ አይደል? እኔ መስማት የምፈልገው የሊቬ ደጋፊ ሐሳብ ነው፣ መወያየት የሚፈልግ ሐሳብ እንጂ ገና እኔ ስመጣ የሆነ ነገር ብሎ ማለፍ እለፍ አይጠቅመኝ። አንተ ኮሜንት ተረዳኝ አይደለ? የሊቬ ደጋፊ በደንብ አዳምጠኝና ኮሜንት ላይ መልስ ትሰጠኛለህ ማለት አንዶኒ ኢራዮላ ቀዝቅዟል ትራንስፈር ዊንዶ ላይ ማለት ስታርቲንግ 11 ላይ ቢያንስ እኔ እንኳን አራት ሰው በግድ ያስፈልጋቸዋል። ራይት ባክ ግዴታ ነው። በቃ ጀርሚ ፍሪምፖንግ ራይት ባክ አይደለም፣ ባክ 4 ላይ መጫወት አይችልም፣ ዊንግ ባክ ምናምን ካልሆነ በስተቀር ማለት ኮነር ብራድሊ አሪፍ ነው፣ ግን 38 ጌም በምንም ተአምር መጫወት አይችልም ማለት ስለዛ ራይት ባካችሁ ጆ ጎሜዝ ደግሞ ከብራድሊ የባሰ ማለት ስለዛ ራይት ባክ ላይ ማን ነው የሚጫወተው? ከባድ ጥያቄ ማለት 6 ቁጥር ያስፈልጋል ብዬ ገምታለሁ። ግራቨንበርግን ይዘህ ግራቨንበርግ 8 ቁጥር ነው ከባድ ግራቨንበርግን ይዘህ 6 ቁጥር ሳታስፈርምናም ለአንዶኒ ኢራዮላ ላይ ከባባድ የሆኑ ፈተናዎች ተቀምጠውበታልና ይሄ ነገር ያሰጋኛል። ዋና ቀመርተኛ ሪቻርድ ሂውዝ የሚባል እባብ ሰውዬ ነው ብዬ ገምታለሁ። ገባር ይተዋወቃሉ ከኢራዮላ ጋር አላ የምትተዋወቅ ከሆነ እኮ አሳመነ ትራንስፈር ዊንዶ እንዲቀላጠፍ ምናምን ማድረግ ነበረበት፣ ግን ሰውየው ተኝተዋል ነው ማለት እና እኔ እየመሰለኝ ያለው ማለት ነው ሊቨርፑሎች ልክ እንደ አርኒ ስሎት
ባለህ ነገር ምን ማድረግ ትችላለህ? የአርኒ ስሎትን ስኳድ አስረከቡት አይደለ? የአርኒ ስሎት ስኳድ አስረከቡት። አርኒ ስሎት ማድረግ ማይችለውን ነገር ያልቻለውን ነገር ኢራዮላ ካሳያቸው ኦኬ አንተ ኢንቨስትመንት ይገባሃል። እንደዛ አይነት አጠባበቅ እየጠበቁት እየመሰለ ነው። ግን አንድ ጽድት ያለ የሊቬ ደጋፊ ማነው ሽማግሌ ከ30 በላይ ከባር ምን ይለኛል እኔ ባይዘዌ ማነው የሊቨርፑል መረጃን ከሊቨርፑል ደጋፊ የበለጠ አገኛለሁ ሚል አይነት አሮጋንስ የለኝም። ግን ጤነኛ ደጋፊ ከሆነ ነው ገባ። ጠሽ ያለ ደጋፊማ ማነው የትም ቦታ ገብቶ መስማት የሚፈልገውን ነገር ነው የሚሰማው። ስለ ከዚህ ሰው ጋር ስለ ኳስ ማውራት ምናምን ነገር ምንም ፖይንትለስ ነው ገባ። ግን መነጽሩን አውልቆ በስትክክል እግር ኳስን ማየት የሚወድ ግን ስቲል ደጋፊ የሆነ ሰው ሁሌም ስለ ክለቡ ከኔ ተሻለ ያውቃል። ሁሌም የሚከታተለው ክለቡን አይደል? እና አንድ የሊቨርፑል ደጋፊ ሃይ ሌቭል ጽድት ያለ ሰውዬ ማነው ሼባ ኢራዮላ ራሱ ነው ያለኝን ተጫዋቾች ገምግሜ የሚያስፈልገኝ ነገር ካለ እጠይቃለሁ አለ ያለ ነው። እና ይሄ እውነት ከሆነ የሚገርም ሲዝን ታሳልፉ ነው ማለት ነው። ለኔ ኢራዮላ የሚገርም ሲዝን ካሳለፈ ሁለተኛ የሚጨርስ ይመስለኛል። ያንስታን እዚህ ጋር እንትን ምናምን ነገር አይደለም። እኛ ካልቻልን ዋንጫው ሊበላ ይችላል። ግን አርሰናል አለመቻልን ይጠበቅበታል። ሌላው ክለብ ዋንጫ እንዲበላ ሁለተኛ is the best option ካለው ነገር ሁለተኛ መውጣት ከቻለ በጣም አሪፍ ነው። worst case scenario ደግሞ እኔ ቅድም ያልኳችሁ ነገር ልክ ከሆነ እና ባክ ያርጉት ካልሆነና ማየት የሚፈልጉ ከሆነ አምስተኛ ስድስተኛ ከባድ ይሆናል ማለት ነው። ስለዚህ ሰውየው ሄቪ ሜታል ፉትቦል ነው የሚጫወተው፣ እንደ ክሎፕ ነው የሚጫወተው። ይሄ ደግሞ ተጫዋች እንደ ዱቄት ነው የሚጨርሰው ነው የሚያደርግበት ተጫዋች ማለት ነው። ጉዳት ምናምን ነገር ሊኖር ይችላል እና ባክላይኑ ቫንዳይክ ብቻ ነው ኤክስፒሪየንስ። ሌላ ጃኬት እና ሊዮኒ ገና አልተመለሰም። ጃኬት ማውን ጉዳት ላይ ነው ያለው። 18 ዓመት ምናምን ናቸው ገባር። ስለዛ ብቁ ከሆኑ እንደ ዲን ሆይሰን ምርጥ የሆነ ሲዝን ሊያሳልፉ ይችላሉ። ካልሆኑ ደግሞ ችግር ውስጥ ከተቱት ሰውየውን ማለት ነው። እና ሰውየው በራሱ እጅ ወጣዋለሁ ብሎ ከገባ እንደምንጠብቀው ምርጥ ማናጀር ነው ማለት ነው። ካልሆነ ግን በጣም በተለይ ደግሞ ያቺ የሌፍት ዊንጓ ነገር አለች፣ ሌፍት ዊንግ ኤፍሲ ኬዝ አለች ገባሽ። ስለዛ ኔክስት ሲዝን ከባድ ሊሆን ይችላል። ነገሮች ግን አሪፍ ከሄዱ ምርጥም ሊሆን ይችላል። ማንቹሪያንስ በዚህ ቪዲዮ ማይክል ካሪክ የሚቀጥለው ሲዝን ምን እንጠብቅበት እና ትራንስፈር ዊንዶውን ካየነው አንፃር ምን እንጠብቅበት የሚለውን ነገር በዚህ ቪዲዮ እናያለን። የሌሎቹንም ቢግ ሲክስ እንሰራለን። ሊቨርፑል ተቦስቷል፣ የዩናይትድ እናያለን ማለት እኔ በግሌ ኢኒዮሶች ማይክል ካሪክን በጣም እያሰቃዩት ነው ባይነኝ። ስለ አሞሪምን ከማይክል ካሪክ የተሻለ ባክ አድርገውታል። ተረዳኝ አይደለ? ዩናይትድ ለዋንጫ ተፎካካሪ ለመሆን ሚድፊልዱ መገንባት አለበት። ሁላችንም የምንስማማበት ነገር ነው አይደለ? እና በጣም ሊጉ ያለበትን ስታንዳርድ የሚረዱ ደጋፊዎች ኮቢ ማይኑ ራሱ ጥሩ ነው ቋሚ መሆን ያለበት እንጂ ለቤንች ነው የሚሆነው። which means ከኮቢ ማይኑ የሚበልጥ የተረጋገጠ ተጫዋቾች ያስፈልገናል ብሎ ያምኑ ነበር ማለት። ይሄ ግን አልተደረገም። ገባረ ቲሌመንስ ከማይኑ ይበልጣል ብለህ ካሰብ ካልሆነ በስተቀር ማለት እና ሁለት ሪፕሌስመንቶች ነው የመጡለት እና ዋና የኮቢ ማይኑ አጣማሪ አልመጣም ማለት ያው ኮቢ ማይኑ ቋሚ እንደሆነ ተረጋገጠ ማለት። ስለዚህ ኮቢ ማይኑ፣ ብሩኖ ፈርናንዴዝ እና አንድ ጽድት ያለ ሚድፊልደር ከሆነ እንትናችሁ ሚድፊልዳችሁ ማለት በቂ ነው። ግን የሚጠበቀው ነገር አይደለም። ዞሮ ካሪክን ማለት ነው መስራት የምትችለውን አሳየንና ከዛ በኋላ ብር እንሰጣለን እየተባለ ነው። ልክ እንደ ኢራዮላ ማለት እንደውም ከኢራዮላ የበለጠ ካሪክ ላይ እንደዚህ አይነት ጫና ያሳደሩበት ይመስለኛል። ኢኒዮሶች ቀስ ባለና በተረጋገጠ እድገት እንጂ ተጫዋች አምጥተን እድገት እናመጣለን ብለው አያስቡም። እኔ ሲዝኑ ሲጀመር ትዝ የሚላችሁ ከሆነ ካሪክ ቻለም አልቻለም የዩናይትድ ደጋፊ ብዙ እምነት ሰጠውም አልሰጠውም ምንም አይነት ሲስተም ላይ መጫወት የሚችሉ ወርልድ ክላስ ተጫዋቾች ይሰብስቡለትና ወርልድ ክላስ አሰልጣኝ በኋላ ቢያመጡም ወዲያውኑ ወደ ስኬት መምጣት ይቻላል ብዬ ነበር። አሁን ግን ካሪክ ስትራይፑን ፕሩቭ ያርግና ከዛ ላናመጣለታለን ካሉ ያው ካሪክ ለመቆየት ፕሩቭ ካደረገ ከዛ የሱ ሲስተም ተብሎ ደግሞ ለሱ ተጫዋች ይመጣል። ከዛ ብቁ ካልሆነ ደግሞ ይባረርና ሌላ አሰልጣኝ ሲመጣ ይሄ ሲስተም እኮ ለኔ አይደለም ምናምን ነገር የሚባል ነገር ሊፈጠር። ለምሳሌ አሁን እኔ ትክክለኛ ተች ላይን ዊንገሮች ያስፈልጉታል የካሪክ ሲስተም ገባረ። በእምቦይሞና በኩኛ አምና ተወጥቶታል። አብዛኛው ቡድን ደግሞ ሎብሎክ አይገጥመውም ወጥቶ ይጫወታል። ስለዛ ወደ መሃል እንደዚህ የሚገቡ ዊንገሮች ይዞ መግባቱ 10 ቁጥሮች ናቸው ባይዘው ዊንገሮች ራሱ አይደሉም እንደ ኤዜማ ወደ መሃል የሚገቡ 10 ቁጥሮችን ይዞ ስቲል ተወጥቶታል። አሁን ግን ሎብሎክ ምናምን ሲሆን ማለት ነው ብሩኖ እምቦይሞና ኩኛ ለአንድ ቦታ ነው መሻማት የሚጀምሩት። ይሄ ደግሞ ችግር ሊፈጥር ይችላል። ተረዳኝ አይደል? ካሪክን ለከባድ ፈተና ነው ያዘጋጁ ያሉት። ከእንደገና ደግሞ ከኳስ ውጪ አምና ተከላክለው በተለይ ደግሞ ከትላልቅ ቡድኖች ጋር ነው ውጤት ማግኘት የቻሉት። ተከላክለው እድል ሲሰጣቸው በካውንተርና በፋስት ትራንዚሽን ውጤት ማግኘት ችለው ነበር። ዘንድሮ ግን እንደሌላ እንደ አምናና ካቻምና የፕሪሚየር ሊግ ቡድኖች አይንቋቸው አክብሯቸው ነው የሚገቡት። አክብሯቸው ሲገቡ ደግሞ ማን ሰውን በሰጠህ እድል ባጠፋው ጥፋት ማስከፈል ሳይሆን አስከፍተህ ማስከፈል መቻል ይኖርባል ማለት። ለዚህ ደግሞ
አንተ ነህ ካውንተር የምትደረገው። እነሱ ይከላከላሉ፣ አንተ ነህ ካውንተር የሚደረገው። ብሩኖ ከኳስ ውጪ ጥሩ አይደለም። አሞሪም 8 ቁጥር ላይ ወይ 6 ቁጥር ላይ ሲያጫውታ አይታችኋል። ኮቢ ማይኑ ከኳስ ውጪ ሌዚ ነው። ኳስ ሲኖር ነው በቃ ማራዶና ሮናልዲኖ ይሆናል። ከኳስ ውጪ ግን ቦርድ ይሆናል ቶሎ ማለት። ሶስተኛ የሚመጣው ሚድፊልደር ይሄንን ነገር ከቨር ማድረግ ማይችል ከሆነ ቲሌመንስን ይዘህ ቲሌመንስን ባይዘይ ከኳስ ጋር ምርጥ ተጫዋች ማለት ከኳስ ውጪ ግን ማለት መሮጥ ራሱ አይችልም እና በቃ በካውንተር አታክ ሊቀዳደር ነው ባይነኝ እና ይሄ የዩናይትድ ቦርድ እየሄደበት ያለው አካሄድ ከ3 ዓመት በኋላ ካደረሷችሁ ጀግና ናቸው። መጀመሪያም ትክክለኛ ውሳኔ ወሰኑ። ካልሆነ ግን ሪንስ ኤንድ ሪፒት ሊሆን ነው ሪንስ ኤንድ ሪፒት። አሁን ያለውን ችግር ከመወጣት ይልቅ ወደ ገፋ አደረጉትና የዛሬ ዓመት ወይ የዛሬ 2 ዓመት ሊያስተካክሉት ነው መቼ ነው ወደ ተፎካካሪነት ዩናይትድ የሚመለሰው? ከባድ ጥያቄ።